እሺ እቴ በጣም አመሰግናለሁ። ሩታ እኔ ቤት መጣሽ፣ እንኳን ደህና መጣሽ። ከታች ሆነሽ መርሐባ በይ በይ። እንግዲህ እመቤቴን እኔ 69 ያላት ሩቲ ናት። ወይ እኛ ተከትላ ስለመጣ ይሆናል። እኔ መልእክቴ እንግዲህ ትሰማናለች፣ ፍሬንዳችን አይደለም። በቃ እኛ አንቺን ስትከፊ ተከፋን፣ ስትደሰት የተደሰትን ነው። እኛ ደግሞ አንቺ የምናቅሽ ክብር እንዳለሽ ነው። እኛ የምናቅሽ ጠንካርነትሽ ነው። ጠንካራ ጎንሽ እንጂ ደካማ ጎንሽ አይደለም። አንቺ ተለማኝ እንጂ ለማኝ እንዳልሆንሽ ነው የምናውቀው። ምንጠብቅሽ እስካሁን 3 ዓመት ሙሉ ተስፋ ያልቆረጥን። ስንት ሰው ተስፋ ቆርጦ ሲሄድ እኮ ሲቀየስ፣ እኛ ተስፋ ያልቆረጥንብሽ እኮ ለነገ የበለጠ ጠንክራ ትመጣለች በማለት ነው ሩቲ። እኛ እኮ ከማንም ጋር እኮ ጥል የለንም፣ ግን እንደ እህታችን ስንምናት ጀስት እህቶች ነን እኛ። ተዋለደ የተዋደደ ይበልጣል ይባላል ሩቲ። እናስቀሽ ደናርገሽ ስሜት አርገሽ አስቀሽ ዘንጠሽ ቀብረር ብለሽ ስንት ነገር የሚጠብቅሽ ልጅ መሆንሽ የምናውቀው እኛ። ሚዲያው ያላንቺ እኮ ባል እንደሆነ ነው የምናውቀው። አንቺ ተፈላጊ እንጂ ፈላጊ እንዳልሆንሽ ነው የምናውቀው። ስራ ቢሆንም የሚወድሽ ሰው እየተቀየመሽ ነው። የሚወድሽ ሰው በቃ ውስጥ እየቆሰለ ነው። ለምን በዚህ ልክ ሩታ እንዴ? እናንተ እኮ 90% እኮ ለደጋፊዎቻችሁ ስትል ነው ጥሩ ነገር የምትሰሩ አይደለም? ለደጋፊዎቻችሁ ነው ቦታ የምትሰጡ አይደለም? ታዲያ ለምን አንቺ ቦታ እየሰጠሽኝ አይደለም? እኮ የሳምንት በተለይ ሩታ በቃ ተለያይተናል ካላችሁ ስራው እኛ እኮ እናውቃለን ሩትዬ። በውስጥ ቢያከብርሽ በውስጥ ቢወድሽ ሩትዬ ምን ያደርግልሻል? በውስጥ እየጎዳሽ በውጭ ቢያከብርሽ እኔ ደስ ይለኛል። ቢካውዝ ትዳር ውስጥ መጨቃጨቅ፣ መጣላት፣ አለመግባባት ግዴታ ነው። ገባሽ ሩትዬ? ግን ሰው ባየሽ ነው የሚስልሽ። ሞር ደግሞ እኔ እሺ አረብ ሀገር ያሉ እንኳን ተያቸው፣ ኤሮፓ አሜሪካ ያሉ እንኳን ይገባቸዋል። ኢትዮጵያ ያለው ሰው ግን አይረዳሽም። በዛ ነው የሚስልሽ። አንቺ አሁን እንደተጨቃጫቂ እንደ ኃይለኛ የባሎች ገበና ሰልፍሽ እንደሰጠሽ ነው የተሳልሽው። እኛ ቤተሰቦቻችን ጋር ስንደውል እኮ ሩታ እኮ እንዲህ ነው፣ እንደ ኪሎአችን ነው የሚጎድለው። ዋይ እንደዚህ ትበያለሽ የኔ ውድ? እንዴ ለምን ጊዜሽ አትጠቀሚበትም? እንዴ ፌሚኒስትነትሽ ለምን አትጠቀሚ? ለመቼ ነው ውዴ? አሁን ተጠቀሚበት። መነሳት እንዳለው ከዝቅ ማለት አለው እኮ ሩቴ ነገ ጠዋት። እንዴ አሁን ይሄን ነገር ተጠቀሚበት በጥሩ ነገር። ኢቨን ሰው በጥሩ ነገር ይሳብሽ። እንዴ በመጥፎ ቪዲዮ 100,000 ከሚታይልሽ በጥሩ 50,000 ይታይልሽ ውዴ። ስንሽ ነው ከፍ ብሎ የሚታየው ነገ ጠዋት። ሌላ ስራ እንኳን ብትፈልጊ በክብርሽ ካልተደራደርሽ ብዙ ሰው ነው ወደዛ ስራ የሚጠልብሽ የሚወስድሽ። በክብርሽ ከተደራደርሽ ዛሬ ግን ለዛሬ ብር ብለሽ ነገ ጠዋት ምን እንዳለ ስለማታውቂ ያ ሰው አይቀበልሽም። ባየሽ ነው የሚስልሽ። ወጭ እኮ እንዲህ ናት ይሉሻል። አንቺ እኮ ፍቅር ሰጪ፣ አንቺ እኮ ትዕግስተኛ፣ አንቺ እኮ ስማርት ካነጋገር፣ አለባበስ፣ አካሄድ እንኳንም ብታጅራ እኛም ያስተማርሽ ልጅ ነሽ እኮ አንቺ። ምን ተገኘ ዛሬ ታዲያ ወደ ኋላ ይሄንሽው? ማንም ሴት ትናንትና የመጣች ሴት እንደ አፍቃሪ የራሷ ማንነት የሌላት አንቺ እንኳን የራስሽ ማንነት ይዘሽ ነው። እስካሁን ድራማ ቢሆንም በራስሽ ማንነት ነው የምትንቀሳቀሽ። ያችኛው በሌላ ማንነት ነው የምትንቀሳቀሰው። ለምን ሩታ የሌላ ሰው ቻናል ለማሳደግ የሌላ ሰው ሴት ሌላ ደጋፊ እንዲኖራት ለምን አንድ ጨቅጨቃ አንቺ ትመጫለሽ? ለምን በመጥፎ ነገር አንቺ ትመጫለሽ? እንዴ ኦዲየንስ አሉኝ አትይም? ኦዲየንሶች እኮ ከእኔ ጥሩ ነገር ለሚጠብቁ አትይም? ስለዚህ እኛ ዛሬም ነገም ከጎንሽ ነን። የሚያናድድ ነገር ቢኖር የሚያበሳጭ ነገር ቢኖር ታውቂያለሽ፣ 3 ዓመታችን ነው ዛሬ አይደለም? ሁሉ እየቻልን በቃ የማይቻል እንኳን እየቻልን እየተቋቋም። ለምን ለአንቺ ስንር ኢቨን እኛ ሞራል ስንሆንሽ አንቺ ትንሽ ጠንከር ትያለሽ። አንቺ ደግሞ ጠንከር ስትይ እኛ ደግሞ ሞራል ይኖረናል። ገባሽ ውዴ? ማለት ሁላችን እየተጠቃቀምን ማለት ነው። ስለዚህ please tell her has to respect her. We don't want to like the type of video. መስዬ ታውቃለች። እሷ እዚህ ካለች እኮ ታየዋለች። በቃ ለክብርሽ ኑሪ። በቃ ሩቺ ሌላ ጥንቅር ብለ ይቅር። በቃ ለክብርሽ ኑሪ። ለምን የቀን ስራ ትሰሪን? ክብርሽን ጠብቀሽ ውዴ። የዩቲዩብ ብር ጠፊ ነው።
ዘላለም አይኖርሽ። የሚያኖርሽ ክብርሽ ብቻ ነው የኔ ውድ። በቃ ማንነትሽ ብቻ ነው። በአንቺ ክብር ቤተሰቦችሽ ይለካሉ፣ ልጅሽ ይለካል። ሞር ደግሞ አሁን እሺ ቤተሰብ እንኳን ተይው ይረዳሻል፣ ያነብሻል። እሺ ስራ ነው ብሎ ይቀበለዋል። ቢኮዝ ስነ አእምሮ አሉ። ልጅሽ ግን ውዴ ህፃን ልጅ ነው። አሁን ከፍ እያለ ሲሄድ ነገ ጠዋት ሲያየው አሁን የቤተሰብ ብቻ እኔ የልጃችሁ ነው የሚያሳስበኝ። እኔ ውድ እናት ነሽ አንቺ። ወንድ ባዳ ነው፣ ባል ባዳ ነው ውዴ። እንደ እናት አይሆኑም እንዴ። የልዑል ህይወት የልዑል ባክግራውንድ ወይም የልዑል ስነ አእምሮ ከዛሬ ማሰብ አለብሽ። ለልዑል ነው መኖር ያለባችሁ። ከአሁን በኋላ ለራሳችሁ ከወለዳችሁ በኋላ ባይዘወይ ለራሳችሁ ለልጃችሁ እንጂ ለራሳችሁ መኖር ነው የምታቆሙት። ይሄም አንድ ብለሽ ጀምረሽዋል። ከስንት እርግማን ከስንት መጥፎ አፍ ከስንት ነገር ያወጣሽው ይሄ ውብ ልጅ ማይደገም ማለት ነው። ፈጣሪ በጥበብ ያሳድግልሽ፣ ከሰው አይን ይጠብቅልሽ። እንኳንም አንቺ እኛም እንደ ልጃችን የምንሳሳለት ልጅሽን የነገ ህይወቱ ያሳስበናል። ለነገ ህይወቱ ይሄ ልጅ እስኪ ይሄን አባት እንደዚህ ሆና እናቱ እንደዚህ ሆና ምንድን ነው የሚቀረጸው አእምሮው ላይ እንላለን። የሌላ ልጅ ሳይኔ ለራሴ የሌሎቹ አባትና እናት ተከብሮ የሩቴ ከነ አባቱ እንደዚህ ሆኖ ግን ይሄ ልጅ ነገ ጧት ትምህርት ቤት ሲሄድ እንዲ አሁን ጄኔሬሽን ነው ሩቴ ተይ 12 ዓመት ሲሞላው ብዙ ነገር ያውቃል እንዴ። ለልጅ ስትይ ማይታለፍ ፈተና የለም የኔ ውድ። ለልጅ ስትይ ደግሞ አንቺ እሱ ከፈለገ ሰው ጋር ይስራ ከፈለገ ማሪ፣ አንቺ ግን ራስሽን ተንከባክበሽ ኑሪ። በቃ ራስሽ ከዚህ ነገር አውጪ። ካላወጣሽ እሰራለሁ ካልሽ ደግሞ አይኖ እንጀራ ነው ኑሮ ነው ከባድ ነው። ግን አይዲያሽ አስተካክል። እሺ ኢቭን አይዲያሽ አስተካክል ውዴ። በቃ አይዲያሽ አስተካክል። በቃ መጥፎ ነገር አይዲያ አትቀበይ። ባለፈው እንኳን አይዲያ የባሏ ገመና ሰልፋ ሰጥሽ ተባለ፣ ቪዲዮ አልታየም። አብርሃም የሆነ ነገር ሲሰራ ራሱን ነፃ ያወጣሩት ራሱ ይከላከላል። የእውነት አንቺ ግን አትከላከይም። ለምን እንዴ? አንቺ የምትከላከይለት ያ ለምን አይከላከልልሽም? አብርሃም ስንት ምን ያህል እንደምትከላከይለት እኮ እያየን ነው እኛ። ለምን አይከላከልልሽም? ካልተከላከልሽ ራስሽ ተከላከይ። በቃ ሩቴ ይሄን ላስተላልፍልሽ የምፈልገው በጣም ነው የምወድሽ፣ በጣም ነው የምናከብርሽ። በአንቺ ተስፋ እንቆርጥ፣ ግን ራስሽን አስከብረሽ እኛም እንድታስደስችን ተስፋ አለን። በዚህ ነው የምንጠብቅሽ። ከዛሬ ጀምረሽ ተፋተና ብላችኋል። የተፋታሽ ሴት እኮ ማለት ነው ውዴ ተመልሷ እኮ ባሏ ላይ አትሄድም እኮ። ደግሞ እንደ አንቺ ስማርት ሴት የሆኑ ሴቶች እኮ ወንድ ትቶን ከሄዱ በቃ ኦልሬዲ ሄደዋል እኮ አይደለም እንዴ? ምንም ሳናጠፋ ሳንበድል ራሱ በዳ እያለ ራሱ እያጥፍቶ እያለ እኛን አቁስሎ ከሄደ እኮ ዞር ብላ እናየውም። በቃ ከሄደ ሄደዋል ነው። ደግሞ የሌላ ህይወት ከጀመረ ደግሞ ኦልሬዲ ሳይጀምር በፊት ሞክረሻል አይደለም አንቺ ሩቴ? ወደ ቤትሽ ልትመልሽ ልጃችሁ ያለ አባት እናት እንዳያድግ ብዙ ሞክረሻል አይደል? እንዲያም ተገፍተሽ ያን ሁሉ አሳልፈሽ፣ ግን እሱ ሌላ መረጠ። ሌላ መርጦ ከሄደ መንገድ ጨርቅ ያድርግልህ ብለሽ የራስሽ ህይወት መኖር ያለብን። ይሄን አድርገሽ ያሳይን ደግሞ እንዴ። ነገ ጧት በእንደዚህ ካለፍን ያንቺ አይተን እንድናልፍ አስተማሪ ከሆንሽ ሩቴ ያስተምራል ካልሽ ጥንካሬ ነገር አስተምሪ። ደካማነት አታስተምሪ። ደካማነት ራሳችን አለንበት እኮ። ጥንካሬ ነው የምንፈልገው። እና ጨርሻለሁ። ኦኬ እኔ ልናገርላት ሩትዬ፣ የኔ ስስት ማለት ነው። ሁላችን እንወድሻለን፣ እናከብርሻለን። ዛሬ አይደለም እናቅሽ እኛ፣ ወይም ደግሞ ትናንትና አይደለም እናቅሽ እኛ። ቆይተናል ከአንቺ ጋር ገና አንድ ብለሽ ታተ ብላችሁ ስትመጪ አንድ እጅሽን ይዘን ያሳደግናችሁ እኛ ነን። እዚህ ጋር እንድትደርሽ ከፍ እንድትይ ከዛ የበለጠ እድገት እንድታገኝ ነው ምኞታችን። ከማንም በላይ ከፍ ብለሽ እንድትኖሪ ነው ምኞታችን። በእርግጥ ከታች አለሽ እየሰማሽኝ ነው። ሁላችን ሀሳባችን እነግርሻለን። ግን ደግሞ እኔ እንጃ አላቅም፣ ሁል ጊዜ አንቺ ለሱ ተከላካይ ትሆኛለሽ። እስኪ ይቅርና እርጉዝ ሆነሽ እንኳን ያልተከላከልልሽ አሁን ለምን በዚህ ልክ ክብርሽን ዝቅ ለማድረግ ተፈለገ? ለምን አንቺ በዚህ ልክ ሰው እንዲጠላሽ ተፈለገ? በዚህ ልክ ሰው በቃ እሷ እኮ እንደዚህ ናት ተብለሽ ያለ ስምሽ እንዲሰጥ ተፈለገ? አንቺ ባመጣሽው እኮ ነው ጨው የለውም ውሃ በዛበት ተብሎ የሚለካው። በሚያይሽ እኮ ነው የሚፈርድልሽ እንዴ። በምትመጪው የተሰጠሽ እኮ ነው ሰው የሚናገርሽ። እሺ ስደት ያለ ሰው ሊረዳሽ ይችላል እንዴ። አንቺ ጋር ያለ ኢትዮጵያ እኮ እንዴት እንደሚስሉሽ ታውቂዋለሽ? እንዴት አድርጎ እንደሚያዩሽ አይጠፋም።
እንድትቀይሪ ሞክሪ። ሴት ልጅ ላይ ክብር እንደሆነ ዘውድ እንደሆነች እናት እንደሆነች ሀገር እንደሆነች አሳይ። ሴት በብር እንደማትሸጥ አሳይ። ሴት ልጅ ላይ እንድትከበር አሳይ። አንቺ እኔም በማቅሽ ደግሞ ተለምነሽ እንጂ ለምነሽ እንደማታቂ ጌታ ምስክሬ ነው የማውቀው። ሰው እንደሚፈልገው ሳይሆን አንቺ እንደምትፈልጊው ደግሞ የግድ አይደለም እኮ ዩቲዩብ ላይ ተዘምዝዘሽ 24 ሰዓት የምትመጪበት አያስፈልግሽም እኮ። እስኪ ውጪ ተናፈሺ፣ ማስታወቂያዎች ስሪ፣ እስኪ ከሰዎች እስኪ ተገናኙ፣ ዓለም ላይ እስኪ ዙሪበት ይሁ፣ እስኪ ውጪ ተናፈስሽ፣ እስኪ ህይወትሽን ቀጥ አድርገሽ መምራት እኮ ትችያለሽ እንዴ! እስኪ እያቸው እነ ዋንትያ ልጃቸው እንዴት አድርገው እንደሚያሳድጉ እያት። እስኪ ዋንትያ ከአንቺ አልትበልጥም ካልችም አታንስ። እያት እንዴት እንደሆነች እየተሰደበች ለልጇ ስትል እንኳን ብዙ ነገር መስዋዕት ታደርጋለች። አንቺም እንደዛ አድርገሽ እስኪ ልጅን ከፍ አድርገሽ አኑሪው። አንቺ እስኪ ክብርሽን ከፍ አድርጊው። ሴት ልጅ ላይ ክብር ናት እስኪ በይ፣ እናት ናት በይ። ያለ እናት ሀገር የለም እንዴ! ለምን አይበቃም 3 ዓመት እንዴ? የቡታጅራ እንዳለ ባንቺ እድሜያቸው ልክ ለነሱ ብለሽ አንቺ ክብርሽን ዝቅ ማድረግ ነበረበት። ለምንስ እናትሽ አባትሽ ይሰደባሉ? ለምን በጥሩ ነገር አድገሽ እያለሽ በስነ ስርዓት እያደግሽ እያለሽ ያደግሽ መሆንሽን እየታወቀ ለምን ስማቸው ይጠፋል በአደባባይ? የማን ሚስት ናት እኮ አትባይም። የማን ልጅ ናት የምትባይም? ተይሩቲ ለእህቶችሽ ደግሞ እይላቸው፣ የሚወድሽ የሚሳሱልሽ እንደ ብሌና ናቸው። እዩ ሁሉ ጊዜ መሰደብ አይደክምሽም? ይበቃሻል። ሁሉ ጊዜ ለሱ ከለላቱኝ ራሱ በራሱ ይወጣ። አንቺ ባላረግሽው ነገር አትሰደቢ። ነጥብ አትጣይ ሩቲ፣ ተይ። እንደተወደድሽ እያለሽ ከፍ እያልሽ ኑሪ። ጥሩ አይደለም። ሰውና ፈጣሪ የሚወደው ነገር እያረግሽ እንጂ ከእህቶች ጀግና እሳት የሆኑ አሉልሽ። አንቺ ስትነክ የሚያሳምማቸው እንዴ! እርጉዝ ሆነሽ መቼ ነው ልጇን በእጇ የምታቅፈው ብለን እኮ ስለት እየገባን እየለመንን ፈጣሪያችን ነበርን። ማንም ያላረገው እያረግን ነበርን እኮ እኛ። አንቺ ነግሰሽ እንድትታይ በጥሩ ነገር እንድትታይ እንጂ በመጥፎ አይናቸው እንዳያዩሽ እንፈራ ነበረ። ግን ፈጣሪ ይመስገን ይሄ የሚመስል እንቁ ስስ የሆነ ልጅ ሰጠሽ። ፈጣሪ ያሳድግልሽ። እንደ ወንድም እንደ አባት እንደ ሁሉ ሆኖ የሚከለክልልሽ ልጅ ሰጥቶሻል ፈጣሪ። ለልጅ ጥሩ ነገር ታሪክ ተይለት። የልዑሌ እናት ጀግና ናት ተብለሽ ታሪክ እንዲጻፍ አርጊ። እኔ እየነገርኩሽ ነው ሩቲ፣ ነገ እንዳይቆጭሽ። ወንድ ልጅ ባዳ ነው፣ በሌላ ሊተካሽ ይችላል። ፈጣሪ ግን ጥሎ ለማይጥለው ነው። እኔ ጨርሻለሁ። አደራሽ ደግሞ ሁለተኛ እንደዚህ አይነት ነገር ይዘሽ እንዳትመጭ በፈጠረሽ አምላክ። ብቻ ማለት ነው ይሄ ስራ ብላችሁን የያዛችሁት አይደለም። ባልሽ አንቺ ብር ብቻ እናገኝ ኦር እህቱ ናት ኦር ዝም ብላ ናት ብላችሁ ሊሆን ይችላል። ግን ነገ ጠዋት ዋጋ ያስከፍልሻል። ይሄን ነገር እንዳልኩሽ ነው። ወንድ ልጅ ከአንቺ ጋር ከራቀ የሌላ ሽታ ነው የሚለምደው። አይደለም 6 ወር 7 ወር 8 ወር ለምን ለአንድ ሰከንድ አትሆኑ? ወንድ ልጅ ሽታ ነው የሚለምደው፣ እንደ ሴት ልጅ አይደለም። ታማኝ አይደለም። ነገ ጠዋት ይሄን ነገር ለምዶብሽ
በሬ ለህይወት ዋጋ እንዳያስከፍል። ይሄ ጥንቃቄ አድርጊ። ከሌላ ሴት ጋር ባይላላጥ፣ በእንደዚህ አይነት ባይተሻሽ የተሻለ ኑሮቴ ለአንቺ ህይወት ነው። እኛ ለአንቺ ስንል ነው የምንናገርሽ ይሄን ነገር ማለት ነው። ይሄን ነገር ይስተካከል። ይሄን ነገር አስተካክዩ። ብዙ አይነት አይዲያዎች እኮ አሉ። መለጣጠፍ ግዴታ አይደለም። ሌላ በባልሽ ላይ ማማገጥ፣ በሚስትህ ላይ ማማገጥ ብቻ አይደለም። ይሄ እየተማርንበት አይደለም፣ የተማረርንበት ነው ያለ ነው። አልተማርንም። የቡታጅራ ምን እንደቀራችሁ ታውቂያለሽ? ወንድ ቤት ሽማግሌ መላክ፣ ወንድ ልጅ ማስረገዝ፣ ወንድ ልጅ ማስወለድ ነው የቀረ። ይሄ ነው እየተማርነው ያለ ነው። ይሄ አይወክልም። ተይ፣ ይህን ሁሉ ሰብረሽ እንደ አዲስ ተነስተሽ እኛ ጥሩ ነገር አስተምረን በቃ ይሄን ልላችሁ እና ሙካልድ ተናገር ወይም አፍያ ሙካልድ ይኸው ልዑል ሲወለድ ለልዑል መስዋዕት ከከፈሉ ሰዎች ይኸው አሉልሽ እዚህ ውስጥ እናቶችሽ እየሰማች ነው። ከታች እያንዳንዳችሁ መልእክት አስተላልፉላት እያለቀሱ ነበር። ስለዚህ ሙካልድ አውሬ ትዬ ማለት ነው። ሁሉም ሰው በየራሱ ሆዱ ይሙላ። ሁሉም ሰው በየራሱ ኑሮውን ይኖር። አንቺ አይደለሽ ኑሮ ምታኖርላት። አስተያየት ተሊኪን አስተያየት ሀቢያ እጂ ሩታ መጸለይ ሁሉም ሰው ለራሱ ይሁን። አንቺ አይደለሽም ለነሱ ሆዳቸው የምትማይላቸው፣ ለነሱ አንቺ አይደለሽም መንገድ የምትከፍችላቸው። አንድ ያሳይተሻል አይደል? በቂ ነው። ግን ዘላለም ኑሮው ክብርሽን ዝቅ አድርገሽ አይደለም የምትኖሪላቸው። አንዳንድ ጊዜ እንኳን ለራስሽና ለልጅሽ ኑሪ። ሸዊትዬ በይጠዋት ከነዳኒ ጋራ ብትለያይ እኔ ብዙ አላወራም። በራሷ ችላ ብትመጣ ከነዳኒ ከነሜሪ ጋራ ባትመጣ። ለምን ስሟን እያሰደባት ነው እሷ። ኦኬ፣ እሱ ምርጫዋ ነው። ከእከሌኔ አንላትም። ግን ክብሯ መስዬ ከዛ ጋር ነይማ ለእንጀራ እስከሆነ ድረስ ለስራ እስከሆነ ድረስ ሰው መምረጥ አንችልም። አይዲያ ተምረጥ እንጂ ሰው መምረጥ የለበትም። ስንማ እነሱ ጎበዝ ናቸው። በራሷ ነው እንጂ ሩታ አይዲያ ስጭ ማል ሀሳብ ስጭ ያለች እኔ ሀሳብ ልስጥ ወላ ሀሳብ ልሰጡ ነው። እኔ ስራ ላይ ነኝ። ሀሳብ የምትሰጡ ስጡ፣ ስጪ ቶሎ ብለሽ። እሺ፣ እንዴት አመሻችሁ? ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ሩትዬ ለኛ ስትይ ለኛ ለትናንሾች እህቶችሽ ደግሞ ማለት ነው። እኛ ገና ሙጫ ነን፣ ገና 20 ዓመት አልሞላንም። ለኛ ስትይ ደግሞ ምርጥ ትምህርት አስተምሪና። እኛ እኮ የምንወድሽ ማለት ነው። በዚህ አይደለም እኛ የምንጠብቅሽ። አንቺ ያንቺን ውድቀት አንፈልግም። ገባሽ? ከፍታችን ነው ማየት የምንፈልገው። እንደዚህ ደግሞ የምንጮኸው ስለምንወድሽ ስለምናከብርሽ ነው። ለኛ ደግሞ ባልተፋትቶ ጠንክሮ እንዴት እንደሚታይ አስተምሪን ነው እንዴ። በ10ኛ ክፍል ወድቀው በ12 በ8 የወደቁትን እኮ የፍየል እረኛ የነበሩትን እኮ ያሰለጥንሻቸው አንቺ ነሽ። ለምን እንደዚህ ትሆኛለሽ? እኔ ውድ ሌላውን ታዩና ነገ ልጅሽ አድርጎ ልዑሌ ትምህርት ቤት ሲሄድ እኮ ሰርች አድርጎ እናትህን እስቲ አባት እንደዚህ ሲያረጋት ነበረ እኮ ነው የሚባለው። ሩትዬ ዙሮ እኮ ልጅሽ ልዑል አባቱን ገዳይ ያረጋን። ይሄ ገባሽ? ለራስሽ ሌላውን ታዩና ነገ የከሌ ሚስት ናት አትበዩ። የሀፍቴ ልጅ እኮ ይሄንን ሰራች ነው የምትበዩ። ወይም ለእናትሽ ክብር ነው ዝቅ የሚለው። ለምን እንደዚህ ሆናን? እኔ ውድ እኔ በዚህ ቦታ አልጠብቅሽም። እነዚህ የቡታጅራ ጅቦች ለምን ቦታ ትከፍችላቸዋለሽ? ላ ንግግርሽን አስተካክል። ለምን ሩትዬ? እኔ እኔን ካንቺ አልጠብቅም። ነገ የምትመጭበትን አይዲያ ደግሞ ቀይሪ። ለኛ ለእህቶችሽ ትዳር ላይ ሆነሽ እስቲ ለኛ አስተምሪን። ዛሬ ማርያምን በስማው ነው ስኩት ማውራት ለራሱን ያቃተኝ። በጣም ነው የተናደድኩ። ሁሌ እሱ እንደተፈለገ ሆኖ ነው የሚመጣ። አስተካክሊ። ከዛ ወዲህ እህትሽ የምትልሽ ያለች አንቺ በምትፈልጊ መምጣት ትችያለሽ እያለችሽ ነው። በዛሬ አይዲያ እንደመጣ ግን አንቺ ተለማኝ እንጂ ለማኝ ሆነሽ እንዳትመጪ እያሉሽ ነው። በዚህ ሀሳባቸው ዛሬ ተቃውመውሻል ሁሉ። ምክንያቱ አንቺ በከፍ ብለሽ ተለምነሽ ተወደሽ እንጂ መውደድ እኮ ኃጢአት አይደለም። ግን አንድ እጅ ብቻ መውደድ ጥሩ አይደለም። ስሰሪ ደግሞ ቻላልሽን
የሌላ ሆድ እየሞላሽ የራስሽ አታስተኝ። ምክንያቱ የከፈትሽው እንድትሰሪበት ነው። ቻናልሽን በየቀን ይለቀቅበታል። አንቺ የማትከበሪበት ቤት ደግሞ አንቺና ልጅሽ ምን ያደርጋሉ? አንቺም ለራስሽ ልጅሽም ክብር ናቸው፣ ዘውድ ናቸው። ማንም አትከበርበት። ማንም ትናንትና የመጣ ከፍ እንዲል አንቺ ዝቅ አትበይ። አያስፈልግም። ኮፒንግ ማድረግ የኛ ፋንታ ነው። አንቺ ብቻ መልቀቅ ብቻ ነው የሚጠበቅብሽ። እንዴ ደጋፊ ለደጋፊ ቻሌንጅ እንዳለው ጋይስ፣ ማርያምን እኔ እየሸወድኳቸው አይደለም። እመቤቴን የሩታለች ከታች አሁን እሱ የባሰ አዲያ ሰጥቷት ነው። አሁን የባሰ አዲያ ነው የሚሰጣት። እሱም እኮ ይሰማል። አይዲያ በሚሰጥሽ አይዲያ አትምጪ፣ ለእኛ አስቢ። እሱ የባሰ ነው የሚሰጣት። ሊያናድደን እኔ እናት አለን። እኔ ውድ ለምን ትቀበላለች? የሰጣት ነው ብላ እንዳትቀበል። በሷም አካውንት ይንቀሳቀሳል እና ትዳር ማለት የተከበረ ነው። ሩትዬ ማስተማር ያለብሽ ሴት ልጅ እንዴት ነው፣ መጽሐፉም እኮ የሚለው ሴት ልጅ ክብር ናት እኮ አደራ ናት። ወንድ ልጅ ደግሞ ሴት ልጅ እንዴት በአደራ መልኩ እንደሚይዝ ማሳየት አለባችሁ። እኛ ሪል ተጋባችሁ ወለዳችሁ አይደል? ሪል ላይፋችሁን ደግሞ የተወሰነ ብታስተላልፉልን። ለምሳሌ ናሂ ኪድ የሚባሉትን ተመልከቻቸው። ሪል ላይፋቸውን ለተመልካች ያስተምራሉ። እንዴት ነው ልጅ ማሳደግ፣ እንዴት ነው የሚመጡትን ፈተናዎች መቋቋም የሚችሉት። ያንን ነገር ለእኛም ብታስተምሩን አሪፍ ነው። 3 አመት ሙሉ ሁሌ ሴት ልጅ ዝቅ ተደርጋ እየሰራች እስከ መቼ ነው ይሄ ነገር የሚቀጥለው እንዴ? አሁን ያለንበት እኮ እኩልነት ላይ አይደል እንደ ያለ ነው። ታዲያ እንዴት ነው እንደ እንትን ግዛት ሴት ልጅ ዝቅ ተደርጋ ወንድ ልጅ የበላይ ሆኖ እስከ መቼ ነው ይሄ ነገር የሚቀጥለው? የምር በጣም ያስጠላልና ለእኛ ለምን ወድሽ ጨጓራችን እየተላጠ ነው ከስራ ደክመን፣ አንቺን ደግሞ አይተን ቢያንስ ምሽታችንን ደስ እንዲለን ብታደርጊ። ለኦዲየንስሽ አንቺ ካላሰብሽ ማን ነው ሊያስብልን የሚችለው? ምንም ቢሆን እኮ በክፍታሽ በዝቅታሽ ጊዜ እኛን እናደል ከጎንሽ ያለ ነው። እኛን ደግሞ ልታኮሪን ይገባል። አንቺም ደግሞ እስከ መቼ ነው ሰዎች የሚወዱሽን ጥላቻ እንትን እያሉ እየመጡ ነው አሁን ላይና ለራስሽ ቁሚ። ለራስሽ ነሽ ጠበቃ መሆን የምትችይው። ሌሎቹ ራሳቸውን ሲከላከሉ አንቺ ግን አትከላከይም። ሌላው አጠፋ፣ አንቺ ነሽ ጥፋትን የምትቀበዩ። ሌላው አጠፋ፣ አንቺ ነሽ ይቅርታን የምትይው። ይቅርታ ማለት ጥሩ ነው፣ ግን ደግሞ ሲበዛ ያስጠላል። ስለዚህ እኛን አኩሪን፣ ከጎንሽ ነን ሁሌም፣ ነገም ከነገ ወዲያም እናንወድሻለን፣ እናከብርሻለን። ሌላው መደጋገም ስለሚሆን እነሱ ተናግረዋል። ምክር ሲበዛ እንትን ስለሚል በተግባር አሳይንሽ። ፈጣሪ ይጠብቅሽ። መቀጠል ትችያለሽ። እሺ፣ ሰላም ጤና። እንግዲህ ልጇን አላህ ያሳድግላት፣ የልጇ እናት አላህ ያድርጋት። ይሄንን ወቃን ጥቅጥ የሆነውን ደግሞ እንግዲህ ካላህ ዋዬ እንደው በሰላሙ መንገድ እንደው ሰላሙን ይስጣት ነው የምለው። እና ሩታዬ ይሄ ሁላ ኦዲየንስ እያለሽ እነዚህ ሁላ እህቶች በጎንሽ ነው። ይሄ ሁላ እህት ሩታ መቼ በመጣይ እሷ ካልመጣይ ዛሬ ማደር አንችልም የሚሉ እህቶች እያለሽ አንቺ ይዘሽ የመጣሽውን ቪዲዮ በአንድ ቀን ታሪክ የሚያሳዩ በጎንሽ እያለሽ ለምን እንደዚህ ትሆኛለሽ? ለምን? ከአሁን በኋላ አንቺ የልዑል እናት ነሽ። አዎ አቀናል። ትናንትና እኛ አቀናል፣ የሚመጣውን ነገር አቀናል። ህዝቡ ተቀበለሽ፣ ኮሜንቱ ቪዲዮ ተንጋጋ፣ ህዝቡ በደስታ ሞተ፣ በደስታ ተሞላ። እህቶችሽ ደስ አላቸው። ያንቺን ደስታ የሚወዱ፣ አንቺ ስትስቂ የሚወዱ፣ አንቺ ከፍ ብለሽ ስትታይ የሚወዱ እህቶችሽ ትናንትና ወላ ዩቱበር ወላ ቲክቶከር ፍንድቅ ድቅ ስላሉ ይሄ አዲያ ተሰጥቶሽ እንደምትመጪ እርግጠኛ ሆኜ ነበር እኔ ስጠብቅ የነበርኩት ዛሬ ማለት ነው። ይሄ ሲሆን ደግሞ አንቺ መንቃት አለብሽ እናቴ። እኔ እንደ ልጄ ነው ማይሽ አለችኝ፣ እንዳንቺው ያለሽ ልጅ ማለት ነው። እንደዛሽ ነው ማይሽ። ራስሽን ነቃ ብለሽ ወይኔ ያለሁት ለልጄ ምንድነው ማስተምረው? ምንድነው የሚቀመጠው? ይሄን አዲያ ይሄንን ሲሰጡሽ እኔ ይሄንን አልሰራም ማለት አለብሽ ማለት ነው። እምቢ ማለት ልመጂ። ለምን
አንቺ እኮ የበላይ ነሽ። አንቺ ቆንጆ እኮ ነሽ። ገና ህፃን ልጅ ነሽ። ለምን አንቺን የሚወድ እህት ብዙ ህዝብ አለ። ለምንድን ነው እንደዚህ ሌላው ከፍ ብሎ አንቺ ዝቅ እንደ ለማለት ለምን ወደድሽው? ይሄንን አገናዝቢው እናቴ። ቁመሽ ሰቢ ዝቅ አድርጌ ከማንም ታንሺው አንቺ የሴቶቹ በላይ ጀግና ነሽ እኮ ጀግና ነሽ። ያችን የፊቲቱ ሩታ የመጀመሪያይቱ ሆነሽ መታየት አለብሽ ለልጅሽ ማለት ነው። ለልጅሽ የድሮይቱ ሩታ ሆነሽ እኛን ተየጉሪው ለቅመሽ ሃይማኖት ዘር ቀለም ሳት ያዋደርሽን ያች ሩታ መሆን አለብሽ። አንድ ሴሊ ደግሞ ከወለደይ በኋላ በቃ ለልጄ ወደፊት ምንድነው ብለሽ አገናዝቦ ነው ስራም የሚሰራው ምንም የሚለው ማለት ነው። ለማን አባቱ ብለሽ ነው ዝቅ ብለሽ እንደዚህ ሆነሽ እንትን የምታቀርቢው ይሄንን ማለት ነው። አዎ እናውቃለን። እኔ ያውቃለሁ ትናንትና ይሄ ነገር ተሰጥቷት እንደምትመጣ። ለምን ኦዲየንሱ ተደሰተ? አላህ ጥሎብን እነሱ ወደናል። በቃ እኛ የእኛን ደስታ የሰው ደስታ ማስደሰተው ሰው አለ። እንደው ሩታዬ እንደው ውስጤ ልብ በይና ቆም ብለሽ እሰቢ ልጄ ማለት ነው። እንደዚህ ያለ አዲያ ሲሰጡሽ አትቀበይ። ደህና ትምህርት የሚሰጥ በቃ እንደውም ይሄ ነገር መቆም አለበት። በቃ መቆም አለበት። አሁን ልጅ ተወልዶ እንዴት አድርጎ እንደሚያሳድግ ነው የሴት ልጅ የሚያስተምረው። እናት እንዴትነት ነው ልጅ የሚያርገው እንዴት ነው? ልጁስ ወደፊት ቪዲዮ ይሄንን ቪዲዮ አይቶ እንዴት ነው ተብሎ ነው እንጂ ይሄ በቃ በልጅነታችሁ ነበር። አሁን ልጅ አይደላችሁም፣ ልጅ ወልዳችኋል። ለልጃችሁ ነው ማሰብ ያለባችሁ። ይሄ ልጅ ምንድን ነው ይዞ የሚያርገው? ትምህርት ቤት ሲሄድ እንዴት ነው የሚዋረደው? አንተ አባትና እናትክ እንደዚህ ነበሩ እንደዚህ ካርገው ነው የሚባለው። ለልጃችሁ እሰቡ። የዛሬ ልጅ ደግሞ ከተወለደ ውሎ አድርም እንደምታዩት ነው። ማሻአላህ ተባረከ ረህማን አላህ ያሳድገው። ከሰው ዓይን አላህ ይጠብቀው። ይሄ ልጅ ነገ ጧት ነው የሚያርገው። አንቺ አደግሽ ህፃን ልጅ ሆነሽ ነው እኛ ስር የመጣሽው፣ እዚህ ሚዲያ ላይ የመጣሽው አርገሽ ይኸው እናቱ ነሽ ልጅ ያሳየሽን። አሁን ደግሞ ልጅሽ ውሎ ሳያድር አሁን ደግሞ ትምህርት ቤት ይገባል ማለት ነው። ልጅሽ ምንድን ነው የሚያየው? ከእናትና ከአባቱ ምንድን ነው የሚማረው? ትምህርቱ ምንድን ነው? ይሄ ልጅ ከአሁኑ ጀምሮ ካሜራ ላይ ለምዷል አይደለ? ልጃችሁ ምን ይዞ ነው የሚያርገው? ቁማችሁ ሰቡ። ለምን ሩታዬ ደግሞ ትችያለሽ ሁሉንም ነገር። እርግጠኛ ነኝ እኔ እርግጠኛ ሁኝ የምናገረው ይሄንን ነገር ማስቆምም ትችያለሽ ሩታ፣ አቅም አለሽ። እኔ የሚመስለኝ ይሁን የምትይው ነው መሰለኝ እንጂ ይሄን ነገር ማስቆም ትችያለሽ። በቃ 3 አመት ይሄ ነገር ከተጀመረ ምን ነው ሌላ እርዝቅ የለም እንዴ? ሌላ አዲያ የለም እንዴ? ነይ ቶሎ ልጅሽን እቅፍ አድርገሽ ልጅሽ ምን ተምሮ እንደሚያድግ ምን አሳይተሽው እንደምታሳድጊ ለልጅሽ አሳይ። እርግጠኛ ነኝ ይሄን ነገር ማርሃባ ብለሽ ባትቀበይ አይሰራም ይሄ ስራ። አንቺም ብትይ አይሆንም ይሄ ነገር ትምህርት የለውም ብትይ ማንም ልውስ አይልም እንደማይል እኔ እርግጠኛ ነኝ። እና እናቴ ወደ ራስሽ ተመለሽ የኔ ልጅ። እንደዚህ ካደለም ነገሩ ኦዲየንሶችሽንም ሆነ ህዝብንም አታስቆጪ፣ የማይሆን ነገር አታስተምሪ። ወደ ራስሽ ተመለሺ። እኔ ይህን ነው የምለው። ካወራን ብዙ ስለምናወራው ይበቃል። ይሄ ምክር ከሆነ የምታነሺው ከሆነ እንኳን ይሄ ሁላ እህቶች አይደለም አንድ ሰው የመከረሽን ተግባር ላይ አውዩ። ደግሞ የሰው ምክር ስሙ።